ሰላም ወገኖቼ እንዴት ናችሁ? እንዴት ሰነበታችሁ? ደህና ናችሁ ወይ? እንዴት ነው አዲስ አመቱ? በጥሩ መንፈስ በመልካምነት መንፈስ እንግዲህ እግዚአብሔር አሻግሮናል፣ እስካሁን አቆይቶናል። ለወደፊቱ ደግሞ ህይወታችን፣ ነገራችን፣ አካይዳችን እግዚአብሔር ያሳምርልን። ወደ ዋና ጉዳይ ስገባ እኔ በጣም ይገረመኝ አንድ ነገር እንግዲህ 666 እያላችሁ ትልቁም ትንሹም ኑ ተቀላቀሉ፣ ይሄ ብር አለ ተጠቃሚ ሁኑ እያላችሁ የምትናገሩ የነበረ እንግዲህ ይሄ ወንድማችን ከነሱ ጋር የነበረ ነው እንደምትሰሙት። ደም የገበርኩበት ቦታ ነው። በደምና በባሆሜት ቅርጽ የተሰራ ሽቶ ነው። ይሄን ተቀብተው ከወጣ አይን በብረት እንድታየው ነው። ያው ሙሉ ብልቃጡ ደም ነው። የምር 1 ሚሊዮን ብር ነው ይወጣል አልከኝ? የሚያውቁ ሰዎች ያውቁታል። ይሄን ሰዓት ዓለማችን ላይ የተለያዩ የምታያቸው 666 አባላት የሆኑ ሰዎች የሚያረጉ ሰዓት ነው። በሚሊዮን ቤት ነው የሚሸጠው። እኔ ግን ይሄን ነገር አልፈልግም። በቃ ገንዘብ ይስብልሃል የተለያዩ ነገሮች ተብዬ ነው እዚህ ነገር ውስጥ የገባሁት። እንቀሳቀስ ነገር አየሁ መሰለኝ። የምር ጠባሳ አለ እስካሁን። በቃ ቁስል ሆኖ ነው የሚቀረው። በቃ በጣም ዘግናኝ ነገር። እዛው ወንድ ለወንድ እንትን ይላሉ ምናምን። ይሄ ነገር የምር ኢትዮጵያ ውስጥ ነው። የጥልቁ ማህበር ውስጥ ወይም ኢሉሚናቲ ውስጥ ለረጅም ጊዜ ሲያገለግል እንግዳችን ይዘን የመጣነው ዛሬ እንደ ቀልድ በአንድ ሾርት ሜሴጅ ነው ይሄ ሁላ ህይወቴም እስከ መበላሸት ራሴን እስከ ማጥፋት የሚደረግበት ሲቹዌሽን ነበር የነበረው። ሳክሪፋይስ የሚደረግበት ቦታ አለ። እንደ ድንገት ኖቲፊኬሽን የደረሰኝ ነገር ሊንክ ነገር ብቻ ነበር የተላከልኝ። ደም አፍሰ በቃ ትቀላቀላለህ። በቃ በሃውሜትን እንደ ፈጣሪ ወይም ይሄ ንጉሱ ፍየል የሚባለው የለም። ከዛ ሶስተኛውና ዋነኛው ሪቹዋል ደግሞ በቃ ለአንተ አንድ ሰይጣን ነው የሚመደብልህ። በጣም ትልቅ ስራ መሆኑን ስለተረዳ በዚህ ላይ ለመስራት ብዬ ነው። ምክንያቱም ቀላል ነገር አይደለም። ይሄ ወንድሜ ኢንተርቪው የሚያደርግም እኔም ብንሆን አደጋ ላይ የመጣ ይምጣ ብለን ነው የምንሰራ። ምክንያቱም ትውልድን ለማዳን ከኛ ጋር ካለ እግዚአብሔር አንድ ነገር የሰይጣን ስራ በእኛ ላይ አይሰራም። ወንድማችን እንደምታዩ ስንት ተሰቃይተዋል። እንግዲህ እግዚአብሔር መልካም ነው። እንግዲህ ወገኖች እንደዚህ እንደሚናገር ነው እንደምትሰሙት ነው። እንግዲህ ውስጥ ገብቶ እንዴት እንደሚያደርጉት እንዴት እንደተሰቃየ ለገንዘብ ብሎ ዶላር ኢትዮጵያ ውስጥ ትልቅ ነገር ነው። እንደ ፈጣሪ ነው የሚቆጠር ዶላር። ግን ከሁሉም በላይ ደግሞ እግዚአብሔር ይበልጣል። ከዶላር በላይ ከወርቅ በላይ ከአልማዝ ከዳይመንድ በላይ እግዚአብሔር ይበልጣል ወገኖቼ። እግዚአብሔርን ካያ ሁሉ ነገር ይደርሳል፣ ሁሉ ነገር እናገኛለን። መጀመሪያ ፈጣሪ ነው። የፈጣሪ ፍርሃት መኖር፣ ሰይጣንን መቃወም ይላል እኮ። ሰይጣንን ተቃወሙ ከእናንተ ይሸሻል ይላል መጽሐፍ ቅዱስ። ስለዚህ መቃወም አለን ነው አክሴፕት አድርገን እሱ ውስጥ ገብተን የእሱን ስራ ልንሰራ በደም በጣታችን እግዚአብሔር የሰጠን ጣታችን ጋር ተቆርጦ ከነሱ ጋራ እግዚአብሔርን ካድ። አላህን ታምኑ ከሆነም አላህንም ካድ፣ የራስን ሃይማኖት ካድ ብሎ እንደዚህ ቃል ኪዳን የሚያስገባ አስገድዶ ብልጭልጭ አሳይቶ ብልጭልጭም እኮ እስከ መጨረሻ እኮ አይሄድም። ልጁ እስከሚናገር ሰምታችኋል። ለጊዜው ነው የሚል ለተወሰነ ጊዜ 2000 ከዛ በላይም በዶላር ይሰጠናል። ለኔ በጣም ትልቅ ነበረ። ለማንም ትልቅ ነው $2000 ማለት እኮ አቤት። ይሄ በጣም የሚያዘልን ነው ከሁሉ ድሃ አገር ማለት ነው። ለማያውቀው በቃ ትልቅ በቃ አገርን የሚያስገዛ መስሎ ነው የሚታያ $2000 ማለት። ግን ይሄ ለመጀመሪያ ነው፣ ሰዎችን እጃቸው ላይ እስከሚገባ ነው። አያችሁ። ከዛ በኋላ ግን ያ የሚፈልጉ 10 ጊዜ የሚደውሉ የነበረ እጃቸው ላይ ከገባን በኋላ እኛንን ፈላጊ ይሆን ይላል። እንደምትሰሙ እኛንን ፈላጊ ምንም አይልኩም። እኔ ገርመኛል አለ በቃ እየወጡ ሲናገሩ ሲያስተዋውቁ። ኧረ ተው አውቃለሁ። አሁን ተገዳችሁን አንዳንዶቹ ነግራችሁኛል። እየተደበደብን ነው ወጣችሁ ተናገሩ የምንባል። ከዛ እንዳይወጡ በቃ ሲኦል ነው የሚመስላቸው። ወዴት እንደሚሄዱ እንደ ውርደት ነው የሚመስላቸው። ግድ የላቸውም። ውርደት አይደለም። አያችሁ ይሄ ልጅ በጅግንነቱ እኛ እናደንቀዋለን። በጣም ነው የምናደንቀው። ምክንያቱም ወጣ ጨኩ ነው ወደ ፈጣሪው። ምንም ሰው ምንም አያደርግህም።
ዋናው ነገር ወደ እግዚአብሔር መመለስ። እግዚአብሔር ደግሞ ኃጢአትን እጥብጥብ አድርጎ ወደ ራስ ነው የሚያመልስ። ምህረት ያድርግልሃል። አዲስ ኪዳን የምህረት ነው። አይፈርድብህም። በቃ አይፈርድብህም። እኔም አልፈርድብሽም ሂጂ ነው እኮ ያለ። ዳግም ኃጢአት አትስሪ የተባለች ያቺ ሴት ጎትቶ ሲያመጣት ዝሙት ሰርታች ተብሎ እንድትገደል። ስለዚህ ምንድነው ሌላቸው የምፈልግ ምንም ማለት አይደለም። ኖ እንዴ ተምራችሁ በቃ ኢትዮጵያ እኮ አስተምራ እኮ ለራሷ እንድትጠቅም እንዴ አገርን ልትለውጡ፣ ወጣቶችን እንድትለውጡ፣ ህዝቡን እንድትለውጡ፣ ሌላ ፈጠራ እንድታመጡ ነው እንጂ ከሰይጣን ጋር ተባብራችሁ ትውልድን ምን ነካችሁ? ምን አታለላችሁ? እሱ ብቻ ሳይሆን ደግሞ አሁንም እየወጣችሁ ኑ ግዴላችሁም። ሰይጣን ምንም አይጠቅምም፣ የትም ደግሞ አያደርስም። ጨክኑ፣ ውጡ። አለን እኛ ከእናንተ ጋር እንተባበራለን፣ እናግዛቸዋለን። እምቢ በሉ፣ እምቢ በቃ ለሰይጣን አንገዛም። እምቢ ምንም አይኑራችሁ፣ ምንም ዜሮ ሁናችሁ እግዚአብሔርን ቢቸግራችሁ አልቅሳችሁ እንኳን እንባችሁን ጥርቅ አድርጋችሁ እንቅልፍ ይወስዳችኋል። የሰይጣን ስራ እኮ ማአ ገንዘብ ተሸክማችሁ እኮ አትተኙም። እንዲህ ልትተኙ እግዚአብሔርን በድላችሁ ከእግዚአብሔር መንፈስ ወደ ሰይጣን መንፈስ ቆሎ በልታችሁ ውሃችሁን ጠጥታችሁ ዝም ብላችሁ ተኙ። እረፍት ነው የራሱ። ልባችሁ ይከፈትላሉ። እግዚአብሔር አምላክ ይርዳችሁ። የልጆች እናትም ሁኚ፣ ኮንታት አድርጉን። እኛ አለን፣ ልንረዳችሁ ተቀምጠናል። ሌሎችንም እየረዳን ነው። ሚዲያ ላይ ግዴታ አይደለም የምትወጡ፣ ግዴታ አይደለም። ሚዲያ ላይ ያልወጡ አሉ፣ ከዛ አምልጠው የምንረዳቸው አሉ። ስለዚህ ኑ ወደ ጌታ፣ ኑ ወደ አምላክ፣ ኑ ወደ ፈጠራችሁ፣ ኑ ወደ መጀመሪያችሁ። ኑ ኦርቶዶክስ ሆኖ ፕሮቴስታንት ሆኖ ሙስሊም ሆኖ ግዴላችሁ ኑ። አትስሙ። የማንን ድህነት ጨዋነት ነው። ሁላችንም አብረን ሆነን የእግዚአብሔርን ስራ እንስራ። ሰይጣንን እንቃወም፣ ትውልድን እናስመልጥ። የሚታገዝ ነገር ካለ እነዚህ ሰዎችን እናግዛቸው። ድህነት አይደለም የወሰዳቸው፣ እናግዛቸው። ስራ እንፍጠርላቸው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቴንኪዩ። አመሰግናለሁ። እግዚአብሔር